ቤተሰብ እንግዲህ ዛሬ የሀሚና የብሩኬ 2 ዓመታቸው የደስታ ቀን ነበር። እዩ እንግዲህ ብሩኬ ከመጣ ሳምንት ሆነው አይደል? ቡታጅራ እሷን ፍለጋ አላገኘዋትም፣ ጠፍታለች። ምን እንደማረግ ጨንቆኛል ሲል ከርሞ ነበር። አሁን እንግዲህ አጅሬት እሳት ጎርሳ ለበቀል ለምን ተደሰቱ ብላ ቅናት ነው እኔ የምለው ቅናት ነው። እውነት ቅናት ቅጥል አድርጓት ዛሬ ወጥታ ተናገረች። እንግዲህ የተናገረችው ምክንያት እየመረራችሁ ዋጡት፣ የብሩኬ ልጅ ናት። እኔ በኮንፊደንስ ወጥቼ የምናገረው ሀቅ ሳሊዝ አልናገርም። የብሩኬ ባይሆን ከሚዲያም እጠፋ ነበር። የብሩኬ ነው። አሁን ያልተገኘሁለት አንደኛ አንድ ቀን እንኳ እንደ ሴት ልጅ ነኝ እንደ ሰው እንዴት ነሽ እንኳ ብሎ ጠይቆኝ አያውቅም። ሁለተኛ በእርጉዝነቴ አዲስ አበባ ሄጄ ስንገላታ ፊት ነስቶኛል፣ አመናጭቆኛል። ስለዚህ እኔም ደግሞ እሱ በፈለገው ቀን ሳይሆን ዲኤንኤኑ የሚመረመረው እራሴ በፈለግኩት ነው እያለች ነው። እህቶቼ እናንተ ምን ትላላችሁ? ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ብዝዝት ይበል። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቅንነት ለራስ ነው። እዩ እንግዲህ ልክ በሀሚና በብሩኬ ደስታ ቀን ቪዲዮ ብቅ ብላለች ጠፍታ። ይሄ ለማደፍረስ እውነት ይሄ በቀል ነው። በጣም ሴት ልጅ ሆኖ በሴት ላይ ምቀኝነት። እንግዲህ እዩ ሲጀመር ብሩኬም ስተቱ የብሩኬ ነው። እህቶቼ በዚህ የብሩኬ ልጅ መሆኑ እርግጠኛ ሁን አንድ በኮንፊደንስ ከተናገረኝ እኔ በዩ አልፈርድም። ሂዶ ፈልጓት ነው፣ ፍቅሩ አገርሽቶባት ነው። ስሜታዊ አሁን እሷ የምትለው በጊዜው ስለምወደው ስሜታዊ ስንገናኝ የሚዋደር ሰው የምታረጉትን አታውቁም። ስለዚህ ያ ነገር ተፈጥሯል፣ አብረን አድረን እያለች ነው። አስባችሁታል? ብሩኬ ደግሞ ራሴን አላቅም የሆነ ነገር ካላረገችኝ ብሎ ክዷል። አሁንም አላመንም። እዩ ደግሞ ተናገር፣ አትፈራ፣ ያስፈራም። አንዳንድ ሰዎች ደግሞ ለኮሜንታተሩ መልስ ሰጥታለኝ። ጥቅም ፈልገሽ መኪና ቤት ምናምን የምትሉ እኔ ቁሳቁስ አልፈልግም። ውሸታም ፈልገሽ ነው ያዙ ልቀቁ የምትዩ። ባትፈልጊማ ያለ ፍላጎቱ የሆነ ነገር አርግዣለሁ ብለሽ አትመጭም ነበር። ፈልገሽ ቀንተሽ በህይወቱ ልታበላሽ ነው የመጣሽው። እና ስለዚህ አይደለም ልጁን ብቻ የልጅ እኔ አልፈልገውም። አሁን በእሱ ላይ የድሮ ፍቅር የለም እኔ ጋር አይወደኝም እንደ ድሮ። ስለዚህ ልጄን አንድ ልጄን ማሳደግ አያቅተኝም። ከፈለገ ሚካድ ግን እኔም ነፃነቴ እንዲታወቅ ዲኤንኤው ተመርምሮ ለህዝብ አሳውቄ ከዛ በኋላ አይኑን አላሳየውም ልጁን እያለች ነው። የእሱ ነው። በጣም መልክ ይዟታል። እና እዩ የመጣሽ አሁንም ቅናት አንጨርጭሮሽ ነው። እውነቴን ነው። አንቺ ቢመችሽ ሀሚን ለማስገደል ብቻ ታስገድያታለሽ ከሱ ለማራቅ። ይኸውልሽ እዩ ይሄ ህይወት አትበጥብጪ። አዎ የሱ ነው አልሽ አይደል? አመንሽበት። በቃ ተደብቀሽ ልጅሽን አሳድጊ። እየወጣሽ አንቺ አሁን በተናገርሽ ቁጥር ሀሚ ልቧ እየተሰበረ ነው። አጣዋለሁ ብላ ሀሚ ብሩኬን ሽማግሌ እምቢ ያለችው ቀለበቱ ያወለቀው ቀለበት ባንቺ ምክንያት ነው እምቢ ያለችው። አሁን ድረስ ያንተ ሊ ከሆነ አብረው እንደማኖር ነው ሀሚ። እውነቴን ነው ቶቼ የዩ ልጅ ብሩክ ከሆነ ሀሚ አብራ ከብሩክ ያቃጥልም ተናግራለች። ለምን ያችም እየመጣይ ፍቅረኛ ይችም የልጅ አባት እያለይ የስቃይ ኑሮ አልኖርም ብላለች። እኔ በጣም ነው ያዘንኩት እውነት። የብሩኬ ልጅ ከሆነ ሀሚ ልቧ ይሰበራል፣ ትጎዳለች። አስባችሁታል? ከምትወደው በማይረባ ነገር መለየት በጣም ከባድ ነው ለሀሚ፣ በጣም ከባድ፣ በጣም ፈተና ነው እህቶች። እንግዲህ እዩ ዛሬ እንደምትዋት የሱ ነው ብላ ድርቅ ብላለች። ወጥታ ተናገር እያለች ነው እንግዲህ። ዲኤንኤ ነው ምንድን ነው የሴት ልጅ የሚነሳው? ይሄ ወሯ ነው ምናምን እህቶች፣ 40 ቀኗ ካልሞላ አልወጣም። ከዛ በኋላ ራሴው አስመርምሬ ይፋ አረጋለሁ፣ ማረገውን አረጋለሁ ብላለች።
አላቅም ምን እንደሚፈጠር ከባድ ነው። ወደፊት የሚፈጠረው ከባዱ ለብሩኬም ለሀይሚም ነው። አንደኛ መለያየታቸው፣ ሁለተኛ ከእዩን አያገባም። እውነት የልጁም እናት ብትሆን አላቅም፣ ፍቅር ውስጡ አናቅም። ፍቅር ቢኖረው ነው ሂዶ አብሯት የተኛው እንደምትናገረው ከሆነ። አሚ ግን ታሳዝናለች። እውነት በጣም ይደብራል። ብቻ እዚህኛ ወደዚህ ስመጣ ደግሞ ወደ እነ አብርሽ ዛሬ ደግሞ ዳኒ ይባስ ብሎ የአብርሽን ታላቅ ወንድም አንጥቷል። ቀለበቱን ታውጣ እያለ እየታገለ ነው። ዳኒ እኔ ምን ቤት ነው? ሩታ ከፍላህ ነው? ምንድነህ አንተ? ቆይ ወንድም አይደለህ? አጎት አይደለህ? አክስት እንዴ? ጓደኛ ጓደኛ ነህ። ጓደኝነቱ ደግሞ ለአብርሽም ለሩታም ነው ጓደኝነትህ። ድሮ አብረው የምናውቀው አሁን ምን ቤት ነህ እንዴ? ሩታ አልፈቀደችም ቀለበቱን። ሩታ ምንድን ነው የምትፈቅደው? ሩታ ምን ቤት ናት? ይሄ ልጅ እኮ አልቋል። የሩታና የእሱ ነገር አልቋል። ወረቀት ተቀዷል። 80 ተፋተዋል። በህግ ሁሉ ነገር አልቆ ልጁን እንዳይ ብቻ የተፈቀደው እንዴ? ልጅ ስላለው አታግባ ቁሜ ልቀርላችሁ ወይ እኮ አለ ቢጨንቀው። እውነቱን ነው። ኧረ በጣም ይደብራል። ዳኒ ምን ሆነህ ነው? ጤነኛ ነው እንደብድ ያረከው ወይስ ሄርሜላን ትፈልጋታለህ? እንድቅጥል ያልከው አልገባኝም። አኬት ሄርሜላን ትፈልጋታለህ እንጂ እውነት ለሩታ ብላ አይደለም እንደዚህ ግብ ያረገህ እንደሳት። ረረረረረ ኧረ ዳኒ ይደብራል። እንግዲህ ወንድምየው ደግሞ እንዳለው ቀለበቱ ላይ በጣም ቸኩላችኋል፣ መደረግ የለበትም ነበር፣ አሁን መረጋጋት ነበረባችሁ እያለ ነው። ሄርሜላ ደግሞ እኛ እኮ ቀለበት ያረኩ ለእኔ እረፍቴ ነው እፎይታ ነው አለች። ቀለበት ስላረኩ ደግሞ አገባሁ ማለት አይደለም፣ ራሴ ትልቅ ነን፣ ሁሉ ነገር እናውቃለን እያለች ነው። ሲቀጥል ደግሞ ሩታ ሁሉ ነገር ጨርሳ ተፋተው የሩታ ነገር አልቆለታል። አዎ አልፈልግም ብላ 2-3 እናንተም ጠይቃችኋት አልፈልግም ብላ የለ ወይ? አሁን ምን ተገኘ እያለ ነው። ትክክል ሩታ። አዎ 3-2 ልጅ አስለምኗል፣ ለምኗል። አልፈልግም አሻፈረኝ ብላ አሁን ለሄርሜላ ቀለበት ሲያደርግ ያዙ ይልቀቁኝ ምን ማለት ነው? ጭራሽ በነዚህ በነ ዳኒ እንደዚህ የሰው ህይወት መበጥበጥ ጭራሽ የሌለ እጇን ይዞ ሊያወልቅ። አረ ዳኒ ምን ነው የቀመስከዋለ እንዴ? ጭራሽ ብሶበታል ዛሬ። ወንድምዬው እኮ መናገር አቃቶ ግራ ገባው። አብርሽ ቁሜ እንድቀረው የምትፈልጉ ብሎ እውነቱን ነው እንዴ? አብርሽ አዜ በንዴት 3-4 ነው በሳምንት ነው ማረግላት። ተናዶ ተንበርክኮ ታገቢኛለሽ ጥያቄ እኮ ትናንትም ጠይቀሃል አብርሽ። ንዴት የማያረገው ነገር የለም። ኧረ ዳኒ ወደ ራስህ ተመለስ። ሩታ ናት እንዴ? ልጁ ቃ ነው እንዴ? ተለዋጭ እቃ እኮ አረጋችሁት። ሩታ ስትፈቅድ ሊያገባ፣ ሩታ ሳትፈቅድ ሊያገባ። ሩታ ስትፈቅድ ትፈልገው። ኧረ ይደብራል ዳኒ፣ እውነት በጣም ያስጠላል።